ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም እነሆ ተገኝተናል። ዜናዎችን ልናደርሳችሁ ዛሬም የማንቸስተር ዩናይትድ አውሮፓ ሻምፒዮንስ ሊግ ተሳትፎ እድል 75 በመቶ ነው የሚል መረጃ ይዞ ወጥቷል። ኦፕታ ነው ይሄን መረጃ ይዞ የወጣው 72 በመቶ እድል አላቸው ብሎናል። ጋላገር በበኩሉ የሰጠው አስተያየት አለ። በዚህ ጉዳይ ላይ እርግጠኛ ነኝ ብለዋል። ስለ ዩናይትድ ምን አለ ነግራችኋለሁ። የካሪክ ተጽዕኖ በዩናይትድ ቤት ቀጥሏል። ዩናይትድ ብዙ ክሊንሺት ለማስመዝገቡ ያሉትን እውነታዎች እነግራችኋለን። ቤንጃሚን ሼሽኮን በተመለከተ የማይታመን ወቅታዊ የሆነ አስደናቂ ብቃት ላይ እንዳለ ማረጋገጫ የሚሆኑ ጉዳዮችን እነግራችኋለን ቤተሰቦቻችን። እንዲሁም የተለመዱ የዝውውር ዜናዎች አሉ። ሚኪ ቫንደቤን ወደ ማንቸስተር ዩናይትድ እንዲመጣ ንግግር መደረግ ስለመጀመሩ፣ የኮል ፓልመር እና የዩናይትድ ዝውውር ጉዳይ እሳት በሌለበት ጭስ አይኖርም ተብሎ እንዲሁ ስለመነገሩ እነግራችኋለን። ፌሊክስ ኒሚካን በተመለከተም ከዶርትመንድ እንዲሁ ክለቡ ሊሸጠው ስለመሆኑ የተነገረ ዜና አለ። ከኖቲንግሃም ፎረስት ዩናይትዶች የሚፈልጓቸው ተጫዋቾች አንድ ሁለት አይደሉም ተብለው በርካታ ተጫዋቾች ስማቸው እየተነሳ ነው ያለው። 3 አማካዮች ስማቸው ተነስቷል። አዲስ የተነሳ አማካይ ያለ እነግራችኋለን ስለሱም። የአውሮፓና የሌሎች ዜናዎችንም እንዲሁ እንመለከታለን። ለምሳሌ አሁን በእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ተሳትፎን በተመለከተ ከ16ቱ 6ቱ ስለመሆናቸው መጨረሻ ላይ እንደ ቦነስ ከዩናይትድ ርዕስ ውጭ እንዲሁ የምናወራው ሌላው ጉዳይ ነው። የቦዶ ግልሚትን ታሪካዊ የሆነ የአውሮፓ ሻምፒዮንስ ሊግ ገድልም እንደዚሁ በመጠኑ እናውሳለን። ከዛ ውጭ ደግሞ በማቲያስ ማኔ ጉዳይ ላይ እንግሊዝና ፖርቹጋል ለብሔራዊ ቡድኖቻቸው እንዲጫወት እያግባቡት ስለመሆኑም ዜና ይዘናል። ብቻ አብራችሁን ሁሉ ቤተሰቦቻችን፣ ድምጻችን አሁንም እንደታፈነ ነው። ከልብ ይቅርታ እንጠይቃለን። ምቾት ከነሳችሁ ግን መገኘት ስላለብን ዜናውን ልናደርሳችሁ ተገኝተናል። ላይክ በማድረግ አበረታቱን። የእናንተ አንድ ላይክ ለኛ እጅግ ጠቀሜታ ይኖረዋል። ቤተሰቦች አብራችሁን ቆዩ። መልካም ቆይታ። ኦፕታ አንድ መረጃ አውጥቶ ተመለከትኩኝ። የኦፕታ አናላይዝስ ይፋ ያደረገው መረጃ ነው። ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊግ የመሳተፍ እድሉ በዚህ ሲዝን 72 በመቶ ነው ሲል ነበር። ኦፕታ የዩናይትድን የአውሮፓ ሻምፒዮንስ ሊግ እድል በቁጥር በዚህ መልኩ ያስቀምጠው። ከስካይ ስፖርት ጋር የሚሰራው ደግሞ ጄሜ ካራገር ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ መሳተፉ የተረጋገጠ ነው የሚል አስተያየቱን እንዲሁ ትላንት ሰጠ። እንደዚህ ነው ያለው የቀድሞው የሊቨርፑል ሌጀንድ ተጫዋች ማንቸስተር ዩናይትድ ቨርቹዋሊ ወደ አውሮፓ ሻምፒዮንስ ሊግ መግባቱ የተረጋገጠ ነው ያለ ጥርጥር ብሏል። ምክንያቱን ሲያስረዳ አስቶን ቪላ ነጥቦችን እየጣሉ ይገኛሉ በዚህ ሰዓት በሚል ነው የገለጸው። እንዲሁም የአውሮፓ ውድድር አለባቸው ሁል ጊዜ እንዲሁ ሐሙስ ነው በኤሮፓ ሊጉ እንዲጫወቱ የሚገደዱት አስቶን ቪላዎች በዛ ምክንያት ይዳከማሉ፣ ተጨማሪ ነጥብ መጣላቸው አይቀርም የሚል ነጥብ ነው ያነሳው። ሊቨርፑልና ቼልሲንም አነሳ። ሁለቱ ክለቦች የአውሮፓ ሻምፒዮንስ ሊግ ውድድር ላይ ተሳትፎ ያደርጋሉ። ከዩናይትድ በተለየ መልኩ እንደዚሁ ኤፍኤ ካፕ ውድድር ላይ የሚሳተፉ ቡድኖች መሆናቸውን ተከትሎ ከዩናይትድ የበለጠ ጫና አለባቸው። ከዩናይትድ የበለጠ ተጨማሪ ጨዋታዎችን ያደርጋሉ። በዚህ ምክንያት ማንቸስተር ዩናይትድ ለአውሮፓ ሻምፒዮንስ ሊግ ተሳትፎ የሚበቃበትን ደረጃ ይዞ የማያጠናቀቅበት ምክንያት አይታየኝም በሚል ነው ጂሚ ካራገር አስተያየቱን እንደዚሁ የሰጠው ማለት ነው። እና በዚህ መልኩ እንግዲህ ራይቫል የሆኑ ፋኖች ከዚህ በፊት ዩናይትድን እጅግ በጣም ሲተቹ ከነበሩ ሰዎች መካከል አንዱ ካራገር ነው። በጣም ብዙ ይተች ነበር ዩናይትድን። አሁን ግን እድሜ ለቲሙ መሻሻል ይሁንና ማንቸስተር ዩናይትድ ትሮል ከመደረግ ይልቅ አሁን ወደ አውሮፓ ሻምፒዮንስ ሊግ እንደሚገባ እርግጠኛ የሆንኩበት ቡድን ነው ሲል ነው ካራገር አስተያየቱን የሰጠው ማለት ነው። በነገራችሁ ላይ ቀድሞ አስቶን ቪላ ተጫዋች የሆነው አግቦላ ሆርም በበኩሉ ማንቸስተር ዩናይትድ እያስፈራኝ ነው የሚል አስተያየቱን ሰጥቷል። እየደረሱብን ይመስለኛል ነው ያለው አግቦላ ሆር ማለት ነው። ቤተሰቦቻችን በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 3 ዝቅ ማለቱን ተመልክተናል ከዚህ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ። ስለዚህ አግቦላ ሆር ጥርጣሬ አሁን እውን ሊሆን እጅግ በጣም ተቀርቧል። ዩናይትድ አስቶን ቪላ ላይ የሚደርስበትና በሊጉ ደረጃ ሰንጠረዥ ከቪላ
ቀድሞ የሚቀመጥበት ጊዜ በጣም ቅርብ እንደሆነ ይሄንን በእርግጠኝነት መናገር ይችላሉ። እንደው እዚህ ጋር ይሄን ካነሳን የዩናይትድ ቀጣይ 6 ጨዋታዎች ከማ ጋር የሚደረጉ ናቸው የሚለውን እንዲሁ በዚሁ ላንሳና ላሳውቃችሁ ቤተሰቦች። ዩናይትድ ቀጣይ የሚያደርጋቸው ጨዋታዎች እንዲሁ በተመሳሳይ ነጥብ ሊሰበስብባቸው የሚችሉ በአውሮፓ ሻምፒዮንስ ሊግ የሚኖረውን ተሳትፎ ይበልጥ ሊያጠናክርባቸው የሚችሉ መርሃ ግብሮች ናቸው ከፊቱ ያሉት። ዩናይትድ ቀጣይ ከክሪስታል ፓላስ ነው የሚጫወተው። ቤተሰቦች በሆም ነው የምናደርገው። ይሄ ጨዋታ የፊታችን እሁድ ስናደርግ በኦልድ ትራፎርድ በደጋፊያችን ፊት ፓላስን እናሸንፋለን ብለን ተስፋ የምናደርግበት ጨዋታ ነው። የመጀመሪያውን ጨዋታ ፓላስ ሜዳ ማሸነፋችን ይታወሳል። ከዛ ቀጥሎ ያለው ኒውካስል ነው። ኒውካስል በዚህ ሲዝን በጣም ጥሩ የሚባል ቲም አይደለም። አሁን ኦልሞስት ከአውሮፓ ሻምፒዮንስ ሊግ ተሳትፎ ውጭ የሆኑ ይመስለኛል። አትሊስት ቢያንስ በወቅታዊ አቋማቸው ኦፍኮርስ በቁጥር በናሰላ ሊደርሱ የሚችሉበት እድል ሊኖር ይችላል። ግን ዘንድሮ ያገኙት የአውሮፓ ሻምፒዮንስ ሊግ ተሳትፎ አምና ባሳዩት ከፍተኛ የሆነ አስደናቂ ብቃት ነው። ዘንድሮ ያን መድገም አልቻሉም። በመጀመሪያውም ጨዋታ ኦልድ ትራፎርድ ላይ ያሸንፈናል። አዌ ነው ይሄ ጨዋታ። ይህ ጨዋታ እውነት ለመናገር ቀላል አይደለም፣ ግን ዩናይትድ ነጥብ ይዞ ሊወጣበት የሚችል ጨዋታ ነው። አስቶን ቪላን በሜዳችን እንገጥማለን። በነገራችሁ ላይ እና ዩናይትድ አሁን ከትልልቅ ቡድኖች ጋር እንደ አስቶን ቪላ ጠንካራን ከሚሉ ቲሞች ጋር ቲሙ ጥሩ እየተዘጋጀ አሸንፎ ሲወጣ ተመልክተናል። ቪላን ማሸነፍ እዚህ ጋር እርግጠኛ ነኝ እዚህ ጨዋታ ላይ ስንደርስ ቪላን ካሸነፍን ወደ 3ኛ ደረጃ ልንመጣ የምንችልበት ጨዋታ የመሆን ዕድሉ በጣም ሰፊ ነው እና በ3ኛው ጨዋታ ነው አስቶን ቪላን የምናገኘው። ሆም ላይ ነው፣ ኦልድ ትራፎርድ ነው። የመጀመሪያውን ጨዋታ አሸንፈውናል። ስለዚህ ይህን ጨዋታ በማሸነፍ ቪላን በመቅደም በሊጉ ደረጃ ስንጠርሽ ከቪላ በላይ መቀመጥ ይኖርብናል እና ይሄን እናደርጋለን የሚል እምነት አለኝ። ከዛ የበርንመዝ ጨዋታ ነው። ይሄ ከባድ ነው እውነት ለመናገር። ዩናይትድ ግን ነጥብ ይዞ ሊወጣበት የሚችለው ጌም ነው። ሊድስ ዩናይትድ ሆም ላይ ግድ ነው ማሸነፍ ይኖርብናል። እንዲሁም ሌላኛው ከባድ እና ምናልባት የአውሮፓ ሻምፒዮንስ ሊግ ተሳትፏችን ይበልጥ የምናረጋግጥበት ጨዋታ የሚሆነው አዌ የምናደርገው የቼልሲ ጨዋታ ነው። በስታንፎርድ ብሪጅ ይደረጋል ማለት ነው። ቀጣይ ያሉን 6 ተከታታይ ጨዋታዎች በጣም ወሳኝ ናቸው። አስቶን ቪላ እና ቼልሲን የአውሮፓ ሻምፒዮንስ ሊግ ቀጥተኛ ተፎካካሪ ክለቦችን የምናገኝባቸው ጌሞች ከፊታችን ይገኛሉ ማለት ነው። የቀድሞ የማንቸስተር ዩናይትድ ሌጀንድ ጋሪ ኔቭል ስለ ሚካኤል ካሪክ ምክር የሚመስል አስተያየት እንዲሁ ሰጥቷል። እንዲህ ነው ያለው። አማድን ከዚህ በኋላ በፓላሱ ጨዋታ ቤንች ልታደርገው ይገባል እና በሱ ቦታ ላይ ደግሞ ቤንጃሚን ሼሽኮን ቋሚ ተሰላፊ ማድረግ ይኖርብሃል የሚል ሀሳቡን ነው እንግዲህ ለካሪክ የተናገረው። ይሄ በደጋፊዎችም ዘንድ ይጠየቃል። አማድ እዚህ ፖይንት ላይ ከመድረሱ በፊት በራሱ አማድን ለማንቸስተር ዩናይትድ የሚሰጠው ጥቅም ምንድን ነው? የሚያመክናቸው ኳሶች ኦፍኮርስ ተከላካዮችን ያስጨንቃል እና ይሄ ተጫዋች ለዩናይትድ ግን ውጤት ሜዳ ላይ የሚያበረክተው ነገር እየቀነሰብኝ ነው የሚል ሀሳብ ከዚህ በፊት አንስቼ ነበር። ቤተሰቦች ካስታወሳችሁ አሁን ይሄ ነገር እየተጠናከረ መጥቷል። ደጋፊዎች አሁን በብዛት ሪኮግናይዝ አድርገውት የአማድ ጥቅም አልታየንም የሚል አስተያየት እየሰጡ አንዳንዶች ኢቭን ካሪክ ቤንች እንዲያደርገው የግላ ሀሳባቸውን አስተያየቶቻቸውን እስከ መስጠት ድረስ ደርሰዋል ማለት ነው እና ቤንጃሚን ሼሽኮ አሁን ካለበት ፎርም አንጻር ነው ደግሞ ይሄ አስተያየት ይበልጥ እንዲሰነዘርበት የሆነው። ብሪያን ምቡሞን ማስቀመጥ አይቻልም። ስለዚህ ሊሆን የሚችለው ብሪያን ምቡሞን በአማድ ቦታ ላይ እዛው አማድ ትክክለኛ ተፈጥሯዊ ቦታው ነው በዛ ላይ። ስለዚህ አማድን በማንሳት ቤንች በማድረግ ብሪያን ምቡሞን አማድ ቦታ ላይ በማስቀመጥ የ9 ቁጥርን ቦታ ደግሞ አሁን በጣም ጥሩ ፎርም ላይ ለሚገኘው ለቤንጃሚን ሼሽኮ መስጠትና ቋሚ ተሰላፊ እንዲሆን ማድረግ የሚለው ነው ብዙ ደጋፊዎች እያነሱት ያለው ሀሳብ ማለት ነው እና ጋሪ ኔቭልም ይሄን ሀሳብ አንስቷል። እናንተ ሀሳባቸውም እንደሆነ አላለቅም። ቤተሰቦች አማድ ለዩናይትድ ቋሚ ሆኖ መሰለፉ ጥሩ ነው ብላችሁ የራሳችሁን መከራከሪያ ልታነሱ ትችላላችሁ። አይ ደግሞ ቤንጃሚን ሼሽኮ በራሱ ከቤንች ተነስቶ ሲገባ ነው ለዩናይትድ ጥሩ የሚሆነው እና አማድ በዚህ ምክንያት መሰለፍ አለበት፣ ሼሽኮ ደግሞ በዚህ ምክንያት ደግሞ ቤንች መሆን አለበት የሚል ሀሳብ ልታነሱ ትችላላችሁ። ይሄ የግል አስተያየት ነው። አንዳንድ ጊዜ ተጫዋቾች ቋሚ አድርጋችሁ ስታሰልፏቸው ብዙ አመርቂ የሆነ እንቅስቃሴ የምትፈልጉትን ነገር ላይ ሰጧችሁ ይችላሉ። አንዳንድ ተጫዋቾች ደግሞ ልክ አሁን እንደ ቤንጃሚን ሼሽኮ እያደረገ እንዳለሁና አዲሱ ሶልሻየር
ወርቃማው ሰብ እየተባለ እንዳለው ደግሞ ቀይራችሁ ስታስገቧቸው ውጤት ሊያመጡ ጎል ሊያስቆጥሩ የሚችሉ ተጫዋቾች አሉ። በገቡበት ደቂቃዎች ላይ ጎል የማስቆጠር እድል የሚፈጥሩ ወይ የሚያስቆጥሩ ተጫዋቾች ማለት ነው እና ቤስት ሆኖ ቢሰለፍ ሼሽኮ ጎል ማስቆጠሩን ይቀጥላል። ኦፍኮርስ የማስቀጠል እድል በጣም ሰፊ ነው። ሰፊ የሆነ እድል አለው። እንደውም ንጻሬዎችን እየተመለከትኩ ነበር ቤተሰቦቼ። በጣም ትንሽ ደቂቃ ሜዳ ላይ ቆይቶ ነው ቤንጃሚን ሼሽኮ ብዙ ጎል ያስቆጠረው። ከሱ ተነጻጻሪ ከሆኑት አጥቂዎች አንጻር ስናየው ለምሳሌ እንደ ጊዮኬሬሽ አይነት ከአጥቂዎች አንጻር ስናየው ማለት ነው። ትንሽ ደቂቃ ሜዳ ላይ ቆየ፣ ግን በቆየባቸው ትንሽ ደቂቃዎች ውስጥ በጎሎችን በዛ ያሉ ጎሎችን በማስቆጠር በንጻሬ ማለት ነው ስሙ እየተነሳ ያለ አጥቂ ነው ማለት ነው። 2026 ከገባ ጊዜ ጀምሮ ደግሞ ከነን ፔናልቲ የሆኑ ብዙ ጎሎችን ያስቆጠረ ብቸኛው ተጫዋች ነው። 5 ጎል ነው ያስቆጠረው በነገራችሁ ላይ እና 5 ጎል ሲያስቆጥር ደግሞ ተጫዋቹ በ273 ደቂቃዎች ብቻ ነው ማለት ነው እነኝህን ጎሎች ማስቆጠር የቻለው በ273 ደቂቃ። ኦልሞስት ይሄ ማለት የሶስት ጨዋታ ደቂቃ እንደማለት ነው። የሶስት ጨዋታ ደቂቃ። ካሪክ ከመጣ በኋላ ግን ተጫዋቹ ቤስት ሆኖ እንዳልጀመረ ሁላችሁ የምታውቁት ነው ማለት ነው። ካሪክ 6ኛ ጨዋታውን ነው ያደረገው ከኤቨርተን ጋር። በስድስቱም ጨዋታ ተጫዋቹ ተቀይሮ ነው የገባው እና በ273 ደቂቃ ውስጥ 5 ጎል በማስቆጠር ነን ፔናልቲ ያሁም ከፔናልቲ ውጭ ያሉ ጎሎችን በማስቆጠር ቤንጃሚን ሼሽኮ አንደኛ ሆኖ ተቀምጧል ማለት ነው እና የሌሎቹን ብታየው ለምሳሌ 5 ጎል ያስቆጠረውን ጆዋ ፔድሮን ብታየው 526 ደቂቃዎችን ነው ሜዳ ላይ የቆየው። እኩል 5 ጎል አስቆጥሯል። ግን ቤንጃሚን ሼሽኮ ከሱ በግማሽ ያነሰ ደቂቃ ነው ሜዳ ላይ ቆይቶ እነኚህን ጎሎች ማስቆጠር የቻለው ማለት ነው። ቪክተር ጊዮኬሬሽን ተመልከቱ። እሱም 5 ጎል አስቆጥሯል። ግን ከቤንጃሚን ሼሽኮ እጥፍ ደቂቃዎችን ሜዳ ላይ ቆይቶ ነው 570 ያህል ደቂቃዎችን ሜዳ ላይ ቆይቷል። የሼሽኮ 273 ደቂቃዎችን የቆየው ማለት ነው። እንዲሁም የብሬንትፎርድ አጥቂ ጎር ቲያጎ 801 ደቂቃዎችን ቆይቶ ነው ይህን ሁሉ ጎል ያስቆጠረው ማለት ነው። 5 ጎል ማለት ነው። እንግዲህ አሁን የነገርኳቸው አጥቂዎች 5 ጎል አላቸው። ከ2006 በኋላ ማለት ነው ነን ፔናልቲ የሆኑ ጎሎች ናቸው። ነገር ግን ደቂቃዎቹን ስታሰሉ ቤንጃሚን ሼሽኮ ከሁሉም ማለት ይቻላል በግማሽ ደቂቃዎች ተጫውቶ አሊያም ደግሞ እንደ ኢጎር ቲያጎ ያሉ ተጫዋቾች ጋር ካነጻጸርነው ደግሞ ወደ 3 እጥፍ ያነሰ ደቂቃ ሜዳ ላይ ቆይቶ ያስቆጠራቸው ጎሎች ናቸው ማለት ነው። ለዛ ነው አንዳንድ የእግር ኳስ ቤተሰቦች ይሄ ተጫዋች ቋሚ ሆኖ መጀመር አለበት እና ለዩናይትድ ጎል ማስቆጠሩን ስለሚቀጥል የጎል መጠኑን ያበዛለታል የሚሉ ሀሳቦችን እያነሱ ያለው ማለት ነው። እስካሁን በ5ቱ ተቀይሮ በገባባቸው ጨዋታዎች የሚያስገርማቸው ቤተሰቦቻችን 120 ደቂቃዎችን ብቻ ቤንጃሚን ሼሽኮ ሜዳ ላይ ቆይቷል የሚል አስገራሚ የሆነ ቁጥራዊ ብስታት ነው ያየሁት። መረጃዎቻችን ይቀጥላሉ። ቤተሰቦች አሁንም ቪዲዮን ላይክ እንድታደርጉ አብራችሁን እንድትቆዩ ነው የምጋብዘው። እናንተ አንድ ላይክ ለኛ ብዙ ትርጉም ስላላት አሁንም አብራችሁን ሁኑ ቤተሰቦች። የድምፅ የመታፈን እንደዚሁ አሁንም እንደተጠበቀ ነው። ይቅርታ ጠይቃለሁ ምቾት ካልሰጣችሁ ቤተሰቦቻችን። ወደ ቀጣይ ዜናዎች ሳልፍ የወልቭሱን ተጫዋች የተመለከተ መረጃ ላድረሳችሁ። ዩናይትድ የሚፈልገው የታዳጊው በ18 ዓመቱ ማቲያስ ማኔን የተመለከተ መረጃ ነው። ይሄ ተጫዋች ከሁለት ብሔራዊ ቡድኖች ጦርነት ተከፍቶበታል። ያው ሰላማዊ የሆነ ጦርነት ለእኛ ተጫዋት የሚል ጥያቄ ቀርቦለታል እና የተፎካከሩበት ነው ተብሎም እንዲሁ ነው የተነገረው። ተጫዋቹ ፖርቹጋል ብሔራዊ ቡድን መጫወት ይችላል፣ እንዲሁም ለእንግሊዝ ብሔራዊ ቡድን መጫወት ይችላል። የሁለቱ ሀገራት ፌዴሬሽኖች ናቸው አሁን በ18 ዓመቱ የወልቭስ የክንፍ አጥቂ መስመር ተጫዋች ማቲያስ ማኔ ላይ ፍላጎት ያሳደሩ ለብሔራዊ ቡድናቸው እንዲጫወት ለማሳመን በሁለቱም ጎራ ጥረት እያደረጉ ያሉ ፌዴሬሽኖች ማለት ነው። ሮቤርቶ ማርቲኔዝ ነው በተለይ ፑሽ እያደረገ ያለው። አይደውነ ምናልባት የዓለም ዋንጫ ስላለ ከፊቱ በዓለም ዋንጫው ላይ ይዞት ሊሄድ አስበው ይሆን? ለማሳመኛም ይሄን ለመጠቀም አስበው ይሆን የተባለ ነገር የለም። ግን ማርቲኔዝ ተጫዋቹ ከእንግሊዝ ብሔራዊ ቡድን ይልቅ የፖርቱጋል ብሔራዊ ቡድንን መርጦ እንዲጫወት ለማግባባት ሙከራ እያደረገ ፑሽ እያደረገው ነው ተብሏል። እንግሊዝም ቢሆን በጣም በቅርበት እየተከታተለችው እና አስፈላጊውን ድጋፍ እያደረገችለት ነው ተብሎ ነው
እየተገለጸ የሚገኘው እንደውም ከ21 ዓመት በታች ለእንግሊዝ ብሔራዊ ቡድን ሁሉ ጥሪ ልታደርግለትና ተጫዋቹን ልታበረታታው እንግሊዝ አቅዳለች። በሊ ካርልስሌ የሚመራው የእንግሊዝ አንደር 21 ቡድንን ተቀላቀለ ማለት ያው ዋናውን ቡድን ለመቀላቀል ደግሞ ትልቅ ተስፋ ትልቅ እርምጃ ስለሚሆነው ልጁ እንደ ማረጋገጫ ያደርገው እንግሊዞች ወደዛ ሊጠሩት ታስበዋል ነው የተባለው። የተወለደው በባሪዬሮ ነው፣ በፖርቹጋል ነው የተወለደው ልጁ። ግን ለእንግሊዝ ብሔራዊ ቡድን ደግሞ እስካሁን አንደር 8 እየተጫወተ ያለ ተጫዋች ነው። ስለዚህ ምርጫው ወዴት ይሆናል? በቅርቡ ተጫዋቹ እንግዲህ በዚህ ሁኔታ ከውሳኔ ላይ እንደሚደርስ ይጠበቃል። የማንቸስተር ዩናይትድ የዝውውር ኢላማ እንደሆነ ልጁን እናውቃለን። በቅርቡ በተለያዩ ማህበራዊ ድረገጾች ላይ ስለ ዩናይትድ የሚፖስቱ ፖስቶችን ላይክ በማድረግ አንድ ደግሞ የገብርኤልን ፖስት ላይክ አድርጎ ነበር ነግሬያቸዋለሁ። ሰሞኑን ደግሞ ተጫዋቹን ወደ ኦልትራፎርድ እንዲያመጡት የዩናይትድ ሰዎችን የሚጠይቅ የቲክቶክ ቪዲዮ እንደዚሁ ላይክ በማድረግ ልጁ ምንድነው ሪፖስት በማድረግ ልጁ እንደዚህ አይነት ፍላጎት እንዳለው ወደ ዩናይትድ የመምጣት ፍንጭ የሰጠባቸውን አክቲቪቲዎች በማድረግ ላይ ነው የሚገኘው ማቲያስ ማኔ። የማንቸስተር ዩናይትድ የተከላካይ መስመር መሻሻል እና ጥንካሬ አሁን እየተወደሰ ነው ያለው። በካሪክ ስር ቡድኑ ክሊንሺቶችን ማስመዝገብ ችሏል። 3 ክሊንሺት ነው ያስመዘገበው። በማንቸስተር ሲቲው ጨዋታ ላይ ክሊንሺት አስመዝግበን መውጣት ችለናል። ከዛ ውጭ ክሊንሺት ያስመዘገብንበት ጨዋታ የባለፈው የኤቨርተኑ ጨዋታ ነው። እንደዚሁም አይ ቲንክ በቶተንሃም ጨዋታ ለት ዩናይትድ እንዲሁ ክሊንሺት አስመዝግበው ነው የወጣው። ኦፍኮርስ ቶተንሃሞች ቀይ ካርድ ወጥቶባቸው ነበር በአንድ ተጫዋች ጎዶሎ የተጫወቱት። ግን አጠቃላይ አንድ የተመለከትኩት በጣም አስገራሚ የሆነ ስታት ምን ይላል መሰላችሁ? ማይክል ካሪክ ዩናይትድን በጊዜያዊ አሰልጣኝነት ከተረከበ በኋላ 6 ጨዋታ አድርጎ ከ6ቱ ጨዋታ 3 ክሊንሺት ነው ማስመዝገብ የቻለው። ሩበን አሞሪም ግን 20 ጨዋታዎችን በዩናይትድ ቤት ቡድኑን መርቶ ከ20ዎቹ ማስመዝገብ የቻለው 2 ክሊንሺቶችን ነው ማለት ነው። እንግዲህ ኢማጅን ካሪክ ከ6 ጨዋታ 3 ክሊንሺት እንዲሁም ሩበን አሞሪም ከ20 ጨዋታ 2 ክሊንሺት ብቻ ማስመዝገብ ችሏል ማለት ነው። ይሄም የዩናይትድ ተጫዋቾች ምን ያህል በዲፌንሲቭ ኦርጋናይዜሽን ላይ በደንብ አሁን ተደራጅተው እንደሚከላከሉ የዩናይትድ ዲፌንሲቭ ስትራክቸር አሁን እየተሻሻለ ስለመምጣቱ እና ብዙ ክሊንሺት እያስመዘገበ ስለመሆኑ ዩናይትድ እንደ ማሳያ ተደርጎ ይወሰዳል ይሄ ነገር ማለት ነው። እና ማይክል ካሪክ 14 ያነሰ ጨዋታ አድርጎ ነው ከሩበን አሞሪም ክሊንሺት የበለጠ ቁጥር እንዲሁ ማስመዝገብ የቻለው ማለት ነው። ይሄ የዩናይትድ አንዱ የጥንካሬ መገለጫ ተደርጎ ነው እየተወሰደ የሚገኘው እና ለውጤታማነቱም ቢሆን ለቲሙ እንደ አንድ ምክንያት ተደርጎ የዩናይትድ የተከላካይ መስመር እየተገለጸ ያለው። ይሄ ቢሆንም ግን ዩናይትዶች በቀጣይ የዝውውር መስኮት ላይ ሴንተር ባክ ለማስፈረም ከፍተኛ ጥረት እንደሚያደርጉ መነገሩን ወደ እናንተ አድርሰናል። በተለይ ከቶተንሃም የሚፈልጉት ሚኬ ቫንደቪን የተባለ የተከላካይ መስመር አለ። ይህን ተከላካይ ለማስፈረም እንደ ኢንዲካሊያ ዘገባ ከሆነ ዩናይትዶች ዲስከሽን ማድረጋቸውን ቀጥለዋል። ቫንደቪንም እንዲሁ ወደ አንድ ሌላ የፕሪሚየር ሊግ ክለብ ለምሳሌ ከሚፈልጉት ውስጥ ዩናይትድ አንዱ ነው። ሊቨርፑልም እንደዚሁም ሪያል ማድሪድን የመሳሰሉ ትልልቅ ክለቦች ነው የሚፈልጉት። ከዚህ ሲዝን መጠናቀቅ በኋላ በቶተንሃም እንደማይቆይና የእግር ኳስ ዕጣ ፈንታው ከቶተንሃም ውጭ እንደሆነ ይህ ሆላንዳዊ የተከላካይ መስመር ተጫዋች ማመን ጀምሯል ተብሏል። በቶተንሃም ደስተኛ አይደለም። ስለዚህ ክለቡን መልቀቁ የሚቀር አይመስልም እና ተጫዋቹ አሁን ወዴት ነው የሚሄደው የሚለው ካልሆነ በስተቀር ቶተንሃምን ይለቃሉ የሚለው ብዙ ጥያቄ የሚነሳበት ጉዳይ አይደለም ማለት ነው። ዩናይትድ ሊቨርፑል ቢፈልገውም ይሄን ልጅ ዩናይትድ ግን አሁን ሰሞኑን እንደ ኢንዲካሊያ ዘገባ ከሆነ ንግግሮቻቸውን በጣም አጠናክረው ሪያል የሆነ ኢንተረስት ነው ይዘው የመጡት። እሱ ላይ ያላቸው ፍላጎት ዝም ብሎ በፍላጎት ብቻ የሚገለጽ ሳይሆን የማስፈረም እውነተኛ የሆነ ፍላጎት እንዳላቸው እያሳዩትና ጠንከር ያለ ድርድር በማድረግ ላይ ንግግር በማድረግ ላይ እንደሆኑ ነው የኢንዲካሊያ ሪፖርት ያመላከተን ማለት ነው። ቶተንሃም የመውረድ ኢቨን ስጋት አለበት ቤተሰቦቻችን እና አንደኛ አውሮፓ ሻምፒዮንስ ሊግ ቀጣይ ሲዝን መሳተፋቸው ኦልሞስት የሚሆን ነገር አይደለም። ሁለተኛ ቲሙ ላለመውረዱም በእርግጠኝነት መናገር ማውራት አንችልም በዚህ ሰዓት ማለት ነው።
ምክንያቱም 29 ነጥብ ነው ያላቸው ከ27 ጨዋታዎች ማለት ነው። በእያንዳንዱ ጨዋታ የሚያገኙት 1 ነጥብ ብቻ ነው። ቲሙ ከባለፈው ዲሴምበር 2025 ጀምሮ አንድም ጌም በፕሪሚየር ሊጉ ማሸነፍ አልቻለም። የተለያዩ አሰልጣኞችን ቀየረ፣ ግን ሊሆንላቸው እንዲሁ አልቻለም። ቀጣይ የሚጠበቃቸው ጨዋታዎች ከፉልሃም፣ ከሰንደርላንድ፣ ከቪላ፣ ከሊቨርፑል፣ ከቼልሲ የመሳሰሉ በጣም ከባባድ የሆኑ ጨዋታዎች ከፊታቸው አሉ እና የቶተንሃም መዳከም ምናልባት በሊጉ የመቆየት ነገራቸው አጠራጣሪ በሆነ እንደ አውሮፓ ሻምፒዮንስ ሊግ አለመሳተፋቸው እንደዚህ ያሉ ተጫዋቾችን እንደ ቫንደቪን የመሳሰሉ ልጆች ወደ ዩናይትድ እንዲሄዱ ምክንያት ይሆናቸዋል ተብሎ ነው ቫንደቪን ወደ ዩናይትድ ሊያመራ እየተነጋገረ ነው ተብሎ የተዘገበው። የቀድሞ የቼልሲ አማካይ ስፍራ ተጫዋች በሰር አሌክስ ፈርጉሰን ዘመን ወደ ማንቸስተር ዩናይትድ ሊመጣ እጅግ በጣም ተቃርቦ ከተስማምቶም ከጨረሰ በኋላ ወደ ቼልሲ አምርቶ ለቼልሲዎች የተጫወተ አማካይ ስፍራ ተጫዋች ነው። ናይጄሪያዊ ነው፣ ታውቁታላችሁ። ጆን ኦቢ ሚኬል ተብሎ ይጠራል። ስለ ኮል ፓልመር እንደዚህ ሲል ተናገረ። እሳት በሌለበት ጭስ አይታይም በሚል ነው ስለ ፓልመር ያለውን አስተያየት የሰጠው። ለምን ይሄን እንዳለ ልንገራችሁ። ኮል ፓልመር በቼልሲ ቤት ደስተኛ እንዳልሆነ አውቃለሁ አለ ሲያብራራው። አዎን ተጫዋቹ አሁን በጉዳቶች ምክንያት ስትረግል እያደረገ ነው። ነገር ግን አሁን መጫወቱን ቀጥሏል ከጉዳት ተመልሶ አለ። ነገር ግን አሁን ሳየው ተጫዋቹ የቀድሞ ቤስት ፐርፎርማንሱ ላይ እንዳልሆነ ነው የተረዳሁት ይላል ሚኬል ሲያስረዳ። እውነት ነው። እንደዚህ አይነት ስቶሪዎች ምናልባት ተጫዋች ወደ ማንቸስተር ዩናይትድ ማምራት ይፈልጋል፣ የዩናይትድ ደጋፊ ነው የሚሉ ስቶሪዎችን ወጥተው ተመልክቻለሁ አለ። እነኚህ ስቶሪዎች አሁንም ቢሆን እየቀዘቀዙ አይደሉም። ቀን በቀን የተለያዩ ጋዜጦች የተጫዋቹን ወደ ዩናይትድ ማምራትና የዝውውር ወሬ እየዘገቡት ነው የሚገኙት ካለ በኋላ ዜር ኢዝ ኖ ስሞክ ዊዛውት ፋየር ማን ሲል ነው ማለት ነው ጆን ኦቢ ሚኬል ይሄን ሁኔታ የገለጸው። ስለዚህ እሳቱ ሳይኖር ምንም ቢሆን ጭሱ ሊኖር አይችልም ያለበት ምሳሌያዊ አነጋገር እንግዲህ ግልጽ ነው። ቤተሰቦቻችን እኔም ከዚህ በፊት አውርቼዋለሁ። እንደው ዘሰን መረጃውን ሲያወጣው በወቅቱ የዘሰን ጋዜጣን በእርግጠኝነት ማመን አስቸጋሪ ነው፣ ማጣጣልም እንዲሁ አንችልም። ግን ቶታሊ የምናምነው እንደዚህ አትሌቲክ በእርግጠኝነት በኮንፊደንስ የምናወራበት ጋዜጣ አይደለም። እና ፓልመር ወደ ዩናይትድ መሄድ ይፈልጋል፣ እየተነጋገረ ነው። ክለቡ እንዲለቀው መልቀቂያ ደብዳቤ ሁሉ ያስገባል ብሎ ዘሰን ሲናገር ኖይዙ በጣም ያው የዩናይትድ ወሬ ስለሆነ ብዙ ጋዜጦች ሲቀባበሉት ከዛ ወጥቶ ራሱ ፓልመር ማስተባበል ፈለገና አስተባበለው። የክለቡ አሰልጣኞች ክለቡም ቢሆን አስተባበለው እና ነገሩ በዛው ውሸት እንደሆነ ነው ተድበስብሶ የቀረ የሚመስለው። ግን ደግሞ አልቆየም። እንደዚህ ከተስተባበለም በኋላ ስቲል የተለያዩ መረጃዎች ወጡ ማለት ነው። በቅርቡ እንኳን የተጫዋቹ ጓደኛ የሆነው ተጫዋቹ አንድ ቀን ወደ ዩናይትድ አመጣዋለሁ ብሎ በድፍረት ኢንስታግራም ላይ ፖስት እስከ ማድረግ ድረስ መምጣቱ አይቀርም። ወደ ዩናይትድ አመጣዋለሁ ብሎ ማለት ነው። የተጫዋቹ የቅርብ ጓደኛ ነው ያልኳቸው ቤተሰቦች ኢንስታግራም ፖስቶ በቅርቡ ዜናውንም አድርሻቸዋለሁ። ከዛ በኋላ ደግሞ አንድ ነገር እንዲሁ ደገመ። ይሄው ጓደኛ ነው ተብዬው የፓልመር ምንድን ነው የደገመው? ጥያቄ ተጠየቀ። የፓልመር ወደ ማንቸስተር ዩናይትድ የመዛወር እድል ምን ያህል ነው ተብሎ ለተጠየቀው ጥያቄ አጭር መልስ ነው የሰጠው። ከዛ ስክሪንሾት አደረገው እና መልሱን ኢንስታግራም ላይ መሰለኝ አይ ቲንክ ፖስተው ምስሉን አይቻለሁ እና ቬሪ ሃይ ሲል ነው ምላሽ የሰጠበት ማለት ነው። ኮል ፓልመር ወደ ዩናይትድ የመዛወሩ እድል ቬሪ ሃይ ሲል ገለጸው። ይህን እንግዲህ እናንተ በምትተረጉሙበት መንገድ ተርጉሙት። ተጫዋቹ ሊያስተባብል ይችላል፣ ውሸት ነው ሊል ይችላል። ሁሉንም ነገር የምታዩት ግን ልክ ክረምቷ ስትመጣ ነች። አሁን ሲዝኑ እስኪያልቅ ድረስ ውሸት ነው ተብሎ መስተባበሉ ብላ ሁሉም ነገር ያለ ነው። እኔም ማምነው ኮል ፓልመር የዩናይትድ የልብ ደጋፊ ነው። ልጁ ዩናይትድ እስካልተጫወተ ድረስ አያርፍም። ቼልሲ ቤት ለምን የ15 ዓመት የ20 ዓመት ኮንትራት አይኖረው? ልጁ አንድ ቀን ለማንቸስተር ዩናይትድ መጥቶ ይጫወታል። እንደው ፎርስ አድርጎም ቢሆን በህገ ወጥ መልኩ በሆነ መንገድ ቢሆን ኮል ፓልመር ዩናይትድ ቤት ሲደርስ ታዩታላችሁ። ይሄ ደግሞ የማይቀር ጉዳይ ነው ማለት ነው። መቼ ይሆናል የሚለው ነው። እኔ ከዚህ በፊትም ተናግሬዋለሁ። ልጁ ሲያስተባብል ራሱ ወጥቶ ይሄን ማስተባበል አላምነውም። ቶታሊ 100% የምቀበለው ማስተባበል አይደለም እና ከጀርባው ያለው ታሪክ ነው ብዙ እኔን የሚያሳምነኝና የሚስበኝ። እንዲያስተባብለው ምናልባት ልጁ በክለቡ ተገዶም ሊሆን ይችላል። ማድረግ ስላለበት ነው ያንን ያደረገው፣ ኮንትራት ስላለው ከቼልሲ ጋር። ግን የፓልመርን ልብ ደግሞ ሁላችንም እናውቃለን።
እና በእንደዚህ ሁኔታ ነው ማለት ነው። አሁንም ይሄ ጆን ኦቢ ሚኬል እሳት በሌለበት ጭስ ሊነሳ አይችልም ያለው ትክክለኛ የሆነ አስተያየት ነው ብዬ ነው እኔ በግሌ የምወስደው። ሌላው ፓት ኔቪል የተባለም አንድ ሰው እንደዚሁ አስተያየቱን ሰጠ እና ምን አለ መሰላችሁ? ዩናይትድ እሱን ይፈልገዋል ብላችሁ ከጠየቃችሁኝ ምናልባት ሊፈልገው ይችላል እንደ ብሩኖ ፈርናንዴዝ ያሉ ተጫዋቾችን ለመተካት ነው ያለው። ገንዘቡስ ያስቸግራችኋል ወይ ብላችሁ ከጠየቃችሁኝ አያስቸግራቸውም። ዩናይትድ እሱን የማስፈረም አቅም አለው ገንዘብም አለው ነው እያለ የሚገኘው እና በአንድ አይከፍሉትም። ስለዚህ ይሄን የገንዘቡን ሁኔታ ሶርት አውት ማድረግ ይችላሉ፣ መፍታት የሚችሉት ነገር ነው የሚለው እሱ። ቼልሲ ደግሞ ሻጭ ክለብ መሆኑን አትርሱ ይላል። ኮል ፓልመርን ገዙት። እሱን ከገዙት በኋላ መልሰው በትልቅ ትርፍ ሊሸጡት እንደሚችሉ የክለቡ የቢዝነስ ሞዴል ራሱ ያሳያችኋል ነው የሚለው እና ያደርጉታል። ይህን ከማድረግ ወደኋላ አይሉም ነው የሚለው እና የቼልሲ ደጋፊዎች በጣም በጣም ተጫዋቹን እንደምታደንቁት እንደምትወዱት አውቃለሁ፣ ግን ያለው ፋክስን ያለው ሪያሊቲ በፓልመር ጉዳይ ይሄ ነው ሲል ነው። ሌላኛው ፓት ኔቪል ተጫዋቹ በቼልሲ መቆየቱ የተረጋገጠ እንዳልሆነና ወደ ዩናይትድ የማምራት እድል እንዳለው በዚህ መልኩ አስተያየቱን የሰጠው። እንቀጥል ቤተሰቦች፣ ወደ ዝውውር መረጃዎቻችን ነው የተመለስነው አሉ። የቦሩሲያ ዶርትመንዶች አንድ አማካያቸውን ለመሸጥ ፍላጎት አሳይተዋል የሚል ዜና ወጥቷል። ይሄ ዜና ሁለት የፕሪሚየር ሊግ ፈላጊ ክለቦቹን የሚያነቃቃ ነው የሚሆነው። ፌሊክስ ኔሜቻ ተብሎ ይጠራል። ልጁ 25 ዓመቱ ነው። ጀርመናዊ አማካይ ስፍራ ተጫዋች ነው። የተጫዋቹን መሸጫ ዋጋ አሁን ወደ 60 ሚሊዮን ፓውንድ አካባቢ ነው ቀንሶ የተባለው። ይሄ ማለት ወደ 70 ሚሊዮን ዩሮ የሚጠጋ ገንዘብ ካገኙ ተጫዋቹን ይሸጡታል ማለት ነው። ማንቸስተር ዩናይትድ እና ቼልሲ ይህን ሁኔታ በጣም በቅርበት ሆኖ እየተከታተሉት ነው የሚለን የጀርመኑ ታማኝ ጋዜጣ ቢልድ ነው። ንሜካ የመልቀቂያ ሂሳብ ነበረው ከዚህ በፊት ማንቸስተር ሲቲን ለቆ ነው አሁን ወደ ጀርመን ማምራት የቻለው 2021 ላይ ማለት ነው። ከሲቲ ለቆ ወደ ዶርትመንድ ከተቀላቀለ በኋላ ተጫዋቹ አስደናቂ ብቃት ማሳየቱን ተከትሎ የእግር ኳስ ሕይወቱን ሪቫይቭ አድርጓል በዶርትመንድ። አሁን ዶርትመንዶች እንደለመዱት ያው ሻጭ ክለብ ናቸው። ሻጭ ክለብ በመሆናቸው በቀጣይ ክረምት ላይ ተጫዋቹን ከፍተኛ ገንዘብ በማግኘት አትርፈው ወደ እንግሊዝ ክለቦች ሊሸጡት ይችላሉ የሚል ዘገባ ነው ቢልድ ጋዜጣ ማውጣት የቻለው። ከዚሁ ከአማካይ ዝውውር ሳንወጣ ዩናይትዶች ሁለት የኖቲንግሃም ፎረስት ተጫዋቾችን ይፈልጋሉ ተብሏል። በእርግጥ ከዛ ክለብ የሚፈልጉት ተጫዋች እነኝን ሁለት ብቻ አይደለም፣ ሌሎች የሚከታተሏቸው ተጫዋቾች እንዳሉም ዜና ሰምተናል። እሱን በኋላ እንመለስበታለን። ግን ለአሁኑ የፎረስቶቹን የአማካይ ስፍራ ተጫዋች ኢሌት አንደርሰን እና ሞርጋን ጊብስ ዋይትን ነው ዩናይትዶች አጥብቀው እየፈለጉ ነው ያለን ሜል ስፖርት ጋዜጣ። ማንቸስተር ዩናይትዶች የጊብስ ዋይትን ሁኔታ በቅርበት እየተከታተሉ ነው የሚለው ነው አሁን ብዙ ትኩረት የሳበው። ከዚህ በፊት ኢሌት አንደርሰንን እንደሚፈልጉትና እየተከታተሉት እንደሆነ ስለምናውቅ ማለት ነው። ልጁ ግን ሰሞኑን በማንቸስተር ሲቲ በጥብቅ እየተፈለገ ለወኪሎቹ ሁሉ ሳይቀር ሲቲዎች የኮንትራት ጥያቄያቸውን እያቀረቡ በተጫዋቹን አሳምነው ወደ ኢቲሃድ ለመውሰድ ጥረት እያደረጉ መሆኑን መረጃ ወጥቶኛም ለእናንተ አድርሰናችኋል። የጊብስ ዋይትን ሁኔታ ግን ዩናይትዶች አሁን በቅርበት መከታተላቸው ምናልባት ሌሎች አማራጮችን እየተመለከቱ ነው አስብሏል። የኤቨርተኑን የአማካይ ስፍራ ተጫዋች እንዲሁ ዝርዝራቸው ውስጥ ማስገባታቸውን ኦናናን በትላንቱ ዜናችን ላይ አድርሰናቸዋል ማለት ነው። ስለዚህ አንዱ የማይሳካ ከሆነ ደግሞ ወደ ሌላ የዝውውር አማራጭ መሄድ የሚባለውን መርህ ነው ዩናይትዶች ይዘው የፎረስቱን ጊብስ ዋይትም በመከታተል ላይ እንደሆኑ ዴይሊ ሜል ስፖርት እየዘገበ ያለው። እንደምታውቁት ሞርጋን ጊብስ ዋይት ቀንደኛ የዩናይትድ ደጋፊ ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ ተፎካካሪ ሆኖ መመለሱ ማየት በራሱ የሚያስደንቅ ነው ሲል አስተያየቱን ሰጥቷል። ምክንያቱም ፕሪሚየር ሊጉ ያለ ማንቸስተር ዩናይትድ ተሳትፎ ትኩረት የሚስብ አይሆንም፣ ለፕሪሚየር ሊጉ ውበትና ድምቀት የሆነ ቡድን ነው ማንቸስተር ዩናይትድ ሲል ተናግሯል።
ያለፉትን 6 ጨዋታዎቻቸውን ዩናይትዶች ምርጥ አቋም ላይ መሆናቸውን አሳይተዋል። ከሊጉ ተፎካካሪ ከሆኑ ክለቦች መካከል አንዱ መሆኑን ዩናይትድ አሁን እያሳየ ነው ሲል ነው። ዩናይትድ ፕሪሚየር ሊጉ ላለፉት 5-10 ዓመታት በተለይ ከሰር አሌክስ ፈርጉሰን ሪታየር ከማድረግ በኋላ ሊጉ አጥቶት የነበረውን የዩናይትድን ተፎካካሪነት አሁን መልሶ እያገኘ እንደሆነና ፕሪሚየር ሊጉ ይበልጥ ከዚህ በኋላ ዩናይትድ ሲመልስ ለዋንጫዎች ሲፎካከር ከዓለማችን እጅግ በጣም ሳቢና ብዙ ተመልካች ቁጥር ያለው ሊግ ሆኖ ይቀጥላል ከዚህ በላይ በሚል ነው በዩናይትድ ዙሪያ ጊቭስ ዋይት አስተያየት የሰጠው። እንግዲህ ቀደኛ የዩናይትድ ደጋፊ ነው። እንደ ብሪያን ምቡሞና እንደነ ማቲያስ ኩኛ ለዩናይትድ ለመጫወት ፍላጎት ባሳድሮ ክረምት ላይ ወደ ዩናይትድ ይመጣል አይመጣም የሚለውን አብረን የምናይ ነው የሚሆነው። ይሄ ነው ስለዚህ ተጫዋች ያለው ዜና። ፋብሪሶ ሮማኖ ግን በዩቱብ ገጹ ላይ እንደዚህ ሲል ምላሽ ሰጥቷል። የዩናይትዶች አሁንም ቢሆን ቀዳሚ ፍላጎት ኢሌት አንደርሰን ነው ብሏል። ዩናይትዶች ኢሌት አንደርሰንን አብሶሉትሊ ላቭ ሲል ነው እሱ የገለጸው። በጣም ያደንቁታል፣ በጣም ይወዱታል ብሏል። የዩናይትድ አመራሮች ቁጥር 1 የዝውውር ኢላማ ኢሌት አንደርሰንን ብቻ እንዳደረጉት ነው ፋብሪሶ ሮማኖ አሁንም እየዘገበ ያለው። ሳንድሮ ቶናሊ በዩናይትድ ሊስት ውስጥ ያለ በክለቡ አመራሮች እጅጉን አፕሪሺየት የሚደረግ ሌላኛው ተጫዋች ነው ሲል ነው ፋብሪሶ ሮማኖ ቶናሊም ቢሆን በዩናይትድ ሊስት ውስጥ ያለ የሚፈለግ ተጫዋች እንደሆነ ማረጋገጥ የፈለገው። ስለ ጊብስ ዋይት ግን እዚህ ጋር የጠቀሰው የተናገረው ነገር የለም። በነገራችሁ ላይ ኢሌት አንደርሰን ብቻ አይደለም ከሲቲ ጋር ስሙ እየተያዘ ያለው ጊብስ ዋይትም እንዲሁ ወደ ኢታድ ሊያመራ ይችላል ተብሎ ስሙ ሰሞኑን ከሲቲ ዝውውር ጋር ሲነሳ መቆየቱ እንዲሁ የሚታወስ ነው። እዛው ከኖቲንግሃም ቤት አልወጣንም። ያልወጣንበት ምክንያት ደግሞ አንድ ሌላ ተጫዋች ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ ስሙ ከፎረስት መነሳቱን ተከትሎ ነው። ተጫዋቹ ኢብራሂም ሳንጋሬ ተብሎ ይጠራል። ካስታወሳችሁ በፒኤስቪ ነበር የሚጫወተው። ይሄ ልጅ ፎረስቶች ወደ እንግሊዝ አመጡት። ዩናይትዶች ደግሞ አሁን ብራዚላዊውን ኢንተርናሽናል ካሳሜሮን እንዲተካላቸው ይሄን የአማካይ ስፍራ ተጫዋች እየተመለከቱት ነው ተብሎ ዘገባ ወጣ። ጊቭሚ ስፖርት ነው ይህን ዘገባ ይዞ ወጣው። 28 ዓመቱ ነው። በነገራችሁ ላይ ይሄ ተጫዋች ከዚሁ ከአፍሪካ ለአይቬሪ ኮስት እየተጫወተ ያለ አይቬሪ ኮስታዊ ተጫዋች ነው እና ይህን ዲፌንሲቭ ሚድፊልድ ተጫዋች ለማስፈረም ዩናይትዶች ፍላጎቱ እንዳላቸው ተገልጿል። ግን ተጫዋቹ ካለው እድሜ አንጻር 28 ነው እና ለዩናይትድ የዝውውር ፖሊሲ ላይ ያለ ተጫዋች አይመስለኝም ከእድሜው አንጻር ማለት ነው። ወዲያው ይህንን ዜና ፋብሪሶ ሮማኖ ወጥቶ ሐሰት ነው ሲል አጣጥሎታል። ኦፍኮርስ ሙሉ ለሙሉ ሩመር ነው ሲል ነው የገለጸው እና በጣም ኮንክሪት የሆነ ጠንከር ያለ ፍላጎት ከዩናይትድ በኩል ይህን ተጫዋች እንደሚፈልጉት የሚያሳይ መረጃ አላገኘሁም በሚል ፋብሪሶ ሮማኖ በኋላ ላይ ግን የዝውውር ወሬውን ለማጣጣል ሙከራ አድርጓል ማለት ነው። እንደው እዚህ ጋር ቤተሰቦቻችን ካነሳ ነው አይቀር የኒውካስል ዩናይትድ ትላንት ድል ማድረግ ቃራባህ የተባለውን ክለብ ነው ያሸነፉት። ኒውካስሎች በደርሶ መልስ እጅግ በጣም ሰፊ በሆነ ውጤት ነው ቃራባህን አሸንፈው ወደ ቀጣይ የአውሮፓ ሻምፒዮንስ ሊግ 16 ውስጥ መግባት የቻሉት። ታዲያ ኒውካስሎች ካስቆጠሯቸው ጎሎች አንዱን ማስቆጠር የቻለው ትላንት ቶናሊ ነበር። እንደው አያይዘን ጉዳዩን እናንሳው እግር ኳሳዊም ስለሆነና በጣም የሚያስገርመኝ ነገር ስለሆነ ነው ይህን ማነሳላችሁ። አሁን የእንግሊዝ ፕሪሚየር ሊግ ክለቦች 16 ውስጥ ከገቡት በአውሮፓ ሻምፒዮንስ ሊግ በአጠቃላይ 6ቱ የእንግሊዝ ክለቦች መሆናቸው በጣም ያስገርመው ሆኗል። ይሄ ማለት እንግዲህ ከ16ቱ 6 ናቸው። ቀሪዎቹ 10 ክለቦች ከተለያዩ አውሮፓ ሊጎች የተወጣጡ መሆናቸው ነው ለእንግሊዝ ታሪካዊ ሆኖ የተመዘገበው። በዚህ ልክ በዚህ ቁጥር ክለቦቿ በአውሮፓ መድረክ ወደ 16 ዙር ያለፉላት ሀገር የለችም። የመጀመሪያው ነው በእንግሊዝ ታሪክ እንኳን ማለት ነው እና አዲሱ ፎርማት ለእንግሊዝ ክለቦች እጅግ የጠቀመ ስለመሆኑ ምንም ጥያቄ የለውም። ይሄ ትልቁ ማሳያ ነው። ከዛ ውጭ ግን የቦዶ ነገር ትላንት ትንሽ ስላስገረመኝ ይህንንም ነገር ላንሳ። ቦዶ ግሊምት የተባለው ቲም ስቴዲየሙ 8000 ተመልካች ብቻ ነው የሚይዘው። ቤተሰቦቻችን አጠቃላይ የከተማዋ ነዋሪ ብዛት ደግሞ 55000 እንደሆነ ነው የተነገረው።
የማንቸስተር ሲቲውን ፔፕ ጋርዲዮላን ማሸነፍ ቻሉ 3-1 በሆነ ውጤት። የዲያጎ ሲሞኔውን አትሌቲኮ ማድሪድንም እንደዚሁ አዌ ወጥተው ነው 2-1 በሆነ ውጤት ያሸነፉት። እንዲሁም የቺቪውን ኢንተርን በሜዳቸው እንዲሁም አዌ ላይ በማሸነፍ 5-2 በሆነ ድምር ውጤት ነው ትላንት ኢንተር ሚላንን በመጣል ወደ 16 መግባታቸውን እንዲሁ ያረጋገጡት እና ይሄ ክለብ ትልቅ የሆነ ታሪክ ሰርቷል። እግር ኳስ ላይ ብዙ ጊዜ ፓሽን እንደሚሰራ እግር ኳስ ላይ ብዙ ጊዜ ሜንታሊቲ እንደሚሰራ የተጫዋቾች ግዝፈት፣ የስቴዲየም ግዝፈት ብዙም ዋጋ እንደማይኖረው የተጫዋቾች ደሞዝ ብዛት ብዙም ዋጋ እንደማይኖረው በደንብ አድርጎ ያሳየ ቲም ቢኖር ቦዶ ግሊምት ነው ማለት ነው። የቶታል የክለቡ የተጫዋቾች የስኳድ ቫሊዩ 49 ሚሊዮን ፓውንድ ነው። በጣም የሚያስገርማቸው ማለት ነው። ኢማጂን የማንቸስተር ሲቲን አጠቃላይ የቡድን ስኳድ ቫሊዩን ደግሞ አስቡት ቤተሰቦቻችን ማለት ነው። በጣም የሚያስገርም ነው። እንደዚሁም አንድ የተመለከትኩት መረጃ ምንድን ነው? ኢትሃድ ስቴዲየም 55 ሺህ ተመልካች ይይዛል። ኢትሃድ ስቴዲየም ብቻውን የሚይዘው የተመልካች ቁጥር በአጠቃላይ በቦኖ ከተማ የሚኖሩ ተመልካቾችን በሙሉ የመያዝ አቅም ከዛ በላይ የመያዝ አቅም ነው ያለው። በቦኖ የሚኖሩ ተመልካቾች 55 ሺህ ናቸው። ኢትሃድ 55,097 ተመልካቾችን መያዝ ይችላል። የአትሌቲኮ ማድሪዱ ሜትሮፖሊታኖ 68 ሺህ ተመልካች መያዝ የሚችል ነው። ከቦኖ ህዝብ በላይ የመያዝ አቅም አለው። ሳንሲሮንም ከተመለከትን 75817 ተመልካች ይይዛል። ከትንሽ ከተማ ከትንሽ ህዝቦች በትንሽ ስቴዲየም እጅግ ታሪካዊ የሆነ ድል ያስመዘገበና ወደ ቀጣይ ዙር ያለፈ ቡድን ሆኗል ቦዶ ግሊምት። እግር ኳስን ለዚህ ነው ፉትቦል ኢዝ ቢዩቲፉል ጌም እያለን ብዙ ጊዜ የምንገልጸው። ከቦዶ በላይ ለዚህ ማሳያ የሚኖር ቡድን ያለ አይመስለኝም። ቤተሰቦቻችን አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። እጅግ በመታፈን ውስጥ ሆኜ ነው ይሄን ዜና የሰራሁላችሁ አድማጮቼ፣ አሁንም ከልብ ይቅርታ ጠይቃለሁ። ነገም ግን አገኛችኋለሁ። እስከዛው አብራችሁኝ ስለነበራችሁ እያመሰገንኩ በሰላም ቆዩላለሁ ባይ